The truth about witches in your church. ወደ ቤተ ክርስቲያን የሚመጣ ሰው በሙሉ እግዚአብሔርን ለማምለክ እንደማይመጣ ብነግራችሁስ? አዎ፣ በእርግጥ አንዳንድ ጊዜ ሰዎች እግዚአብሔርን ለማምለክ ይመጣሉ። አንዳንዶች ደግሞ በልምድ ይመጣሉ። ሌሎች ኅብረትን ለማድረግ ይመጣሉ። አንዳንድ ሰዎች ግን ከዚህ ሁሉ ለየት ባለ አጀንዳ የጨለማና የጥልቁን ሐሳብ ይዘው ሰዎችን ለማጥመድ፣ ለማሰናከል፣ ለማታለል፣ ለመርገም፣ ለማሳሳትና አንዳንድ ጊዜ ደግሞ ለመከፋፈል ይመጣሉ። የዚህ ቪዲዮ ዋነኛ ዓላማ እናንተ እንድትፈሩ ወይም ደግሞ ሰዎችን እንድትጠራጠሩ ለማድረግ አይደለም። ነገር ግን እውነታውን ልናቅና የጨለማን ሥራም ልንቃወም መጽሐፍ ቅዱሳችን ግድ ይለናል። አስተውሉ፣ ውጊያችን ከሥጋና ደም ጋር አይደለም፣ ይልቁንስ ከመንፈሳዊ ኃይላት ጋር ነው። ጠላት ሁል ጊዜ በመንፈሳዊ አካባቢ ውስጥ መደበቅ ይወዳል። ዛሬ በቤተ ክርስቲያን ውስጥ ሆኖ የጨለማን አጀንዳን የሚያከናውንን ሰው እንዴት መለየት እንደምትችሉ እነግራችኋለሁ። ጠላት እንዴት በቤተ ክርስቲያን ውስጥ ለመከፋፈል እንደሚሰራ እነግራችኋለሁ። መጽሐፍ ቅዱሳችን እንደ አማኝ እንደዚህ አይነት ሁኔታዎች ላይ ምን ማድረግ እንዳለብን ይነግረናል። አብረን የምናየው ይሆናል። እንደ ጅማሬ ሁሉንም ከማብራራቴ በፊት ግልጽ የሆነ መሰረት ሊኖረን ይገባል። መጽሐፍ ቅዱሳችን እግዚአብሔር በፍጹም ከጣዖቶች ጋር አብሮ መሄድ እንደማይችል ብዙ ጊዜ ደጋግሞን አሳይቶናል። ብዙ ጊዜ ጠላት በቤተ መቅደስ ውስጥ ለመግባት ሲሞክርና ከእግዚአብሔር ጋር ሊስተካከል ሲሞክርም አይተናል። ይባስ ብሎ በአዲስ ኪዳን ላይ ሲሞን የተባለ አንድ ጠቋይ እናያለን። ይህ ሰው አንድ አደገኛ ነገርን ጠየቀ። ወንጌልን በገንዘቡ ሊገዛው ፈለገ። የሚገርመው ነገር ሲሞን የእግዚአብሔር ተከታይ ነኝ፣ ወንጌልን አውቃለሁ የሚል ሰው ነበር። በሌላ በኩል ደግሞ የሐዋርያት ሥራ ምዕራፍ 16 ላይ አንድ በአጋንንት ተጽዕኖ ስር ያለች ሴት እነ ጳውሎስን እየተከተለች እውነተኛና ትክክለኛ የሆነ ነገር ስለነሱ ስትናገር ታያላችሁ። ነገር ግን ይህቺ ሴት ሙሉ በሙሉ በአጋንንት ቁጥጥር ስር ነች። እንዲሁም ደግሞ በሐዋርያት ሥራ ምዕራፍ 13 ላይ ሲሞን የተባለን አንድ ጠንቋይ መመልከት ትችላላችሁ። እሱ ደግሞ እነ ጳውሎስ ይዘው የመጡትን ወንጌል ሲቃወም ታዩታላችሁ። ስለዚህ አንድ ነገር ላይ ልትነቁ ይገባል። የጨለማ ኃይል የመደበቅ ችሎታ አለው። ይመሳሰላሉ። ነገር ግን የምታዩትም በሙሉ እንድጠረጥሩ አይደለም እንደዚህ ያልኩት። አንዳንድ ሰዎች በተጽዕኖ ስር ይሆናሉ። አንዳንድ ሰዎች ይታለላሉ። አንዳንድ ሰዎች ግን ትክክለኛ የጨለማውን አጀንዳ በቤተ ክርስቲያን ውስጥ ለማስፈጸም ተገኝተዋል። ለዚህ ነው የእግዚአብሔር ቃል በአንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና ይለናል። ስለዚህ በቅዱስ ቃሉ መሰረት እንመረምራለን እንጂ ወደ ውሳኔ በቀጥታ አንገባም። ደግሞም ከመወሰናችን በፊት ልንለያቸው ይገባል። ለዚህ ነው እግዚአብሔር የመለየትን ጸጋ እንዲሰጠን ዕለት ዕለት መጸለይ ያለብን። አንዱ ከጥልቅ የመጣ ሰው መሆኑን የምናውቅበት ምልክት ያ ሰው በቤተ ክርስቲያን ውስጥ ያለውን ሂደት ለማስመሰል ወይም ደግሞ ያ ነገር በሌሎች ዓይን ዘንድ ውሸት ሆኖ እንዲታይ የማድረግ ስልት ካለው ነው። አንድን ነገር ከእግዚአብሔር ፈቃድ ውጪ እንዲሆን የሚሟገትና የሚሞክር አይነት ሰው ከሆነ ያን ሰው ልትጠነቀቁት ይገባል። ከጨለማ የሆነ ሰው ብዙ ጊዜ ለማታለል ሲሞክር ታዩታላችሁ። አንዳንድ ጊዜ ከሰዎች በላይ እንደሆነና እናንተ ከሱ በታች እንደሆናችሁ እንዲሰማችሁ ያደርጋል። አንዳንድ ጊዜ ደግሞ መወሰን የማትፈልጉትን ውሳኔዎችን እንድትወስኑ ይጫናችኋል። እንዲሁም መጽሐፍ ቅዱሳችን በገላትያ ምዕራፍ 5 ቁጥር 19 ላይ በግልጽ የሥጋ ሥራዎች ግን ብሎ ገልጾልናል። ከጨለማ የሆነ ሰው ሲመጣ በቤተ ክርስቲያን ውስጥ በሁለት አይነት መንገዶች ሊገለጥ ይችላል። የመጀመሪያው በግልጽ የጨለማ የጥንቆላ ዓለም ውስጥ ያሉ ሰዎች ማለትም የጥንቆላውን ዓለም የሚለማመዱና ከጨለማ ከጥልቁ የተላኩ ሰዎች ናቸው። በቤተ ክርስቲያኒቱ ላይ ለመሰለል ይመጣሉ። ይህንን የሚያደርጉት በግልጽ የሆነ ድክመታቸውን ፈልገው በዛ በኩል ገብተው ለመበታተን ወይም ደግሞ መንፈሳዊ ጥቃት ለመሰንዘር ነው።
በሌላ በኩል ደግሞ አንዳንድ ሰዎች ሳያውቁት የእግዚአብሔር መንፈስ ወይም መንፈስ ቅዱስ ውስጣቸው ስለሌለ የጨለማው ዓለም ወይም አጋንንት ይቆጣጠራቸዋል። በእነሱ በኩል አጋንንት ተጠቅሞ የተለያዩ ውሳኔዎች እንዲወሰኑና በተለያዩ ስፍራዎች ውስጥ እየገቡ እንዲበጠብጡና መከፋፈልን እንዲያመጡ አጋንንቱ ያደርጋቸዋል። መጀመሪያውኑ አጋንንቱ ሸንግሏቸዋል ማለት ነው። ከዚህ በኋላ የምናያቸው 5ቱ ምልክቶች ሰዎችን እንድትለዩ ከሚረዳችሁ ነገሮች ውስጥ ናቸው። በዚህ ውስጥ ደግሞ የእግዚአብሔር የመለየት ጸጋን እንደ ስጦታ ሲሰጣችሁ ነገሩን ትደመድሙታላችሁ ማለት ነው። አስተውሉ። እነዚህ ምልክቶችና መጽሐፍ ቅዱስ የነገረን ፍሬና ስጋው ስራዎች ብሎ የነገረን ነው። የትኛውንም ምልክት ወዲያውኑ የሆነ ሰው ላይ የሆነ ነገርን ለመለጠፍ እንዳትጠቀሙበት። ሰከን ብላችሁ አስተውላችሁ ብቻ ወስኑ። የመጀመሪያው እንደነዚህ አይነት ሰዎች ከእግዚአብሔር መገኘት መናፈቅና በእግዚአብሔር ሕልውና ውስጥ ከመቆየት ይልቅ የኃይልና የስልጣን ጥማት አላቸው። እነዚህ ሰዎች ከኢየሱስ ክርስቶስ በላይ የስልጣን ፍቅር አላቸው። በአገልግሎትም ላይ ሆነ በተለያዩ ነገሮች ላይ መታየትን የሚወዱ ሰዎች ናቸው። ከእግዚአብሔር ቅዱስ ቃል ይልቅ የተለያዩ ሚስጥሮችን ወይ ደግሞ የሆኑ ነገሮች ውስጥ መግባት ያስደስታቸዋል። ሰዎችን መቆጣጠር ይፈልጋሉ። የበላይ መሆን ጥማት ሁል ጊዜ አላቸው። በተለይም ደግሞ ከእግዚአብሔር በላይ በሰዎች ፊት ሞገስን ይፈልጋሉ። የስልጣን ሞገስ ይፈልጋሉ። በተለይም ደግሞ እነዚህ ሰዎች ከመሪዎች ጋር ወይም ደግሞ ከጸሎት ቡድን ጋር መሆንን ይመርጣሉ። በመጽሐፍ ቅዱሳችን ላይ ቅድም እንዳየነው በሐዋርያት ሥራ ምዕራፍ 8 ላይ ያለውን ሲሞን አይነት ባህሪ ያላቸው አያችሁ። ልክ ሲሞን ኃይልን ሲመለከት ወዲያውኑ የመግዛት ፍላጎቱ በውስጡ መጣ። ስለዚህ አንድን ሰው ስትመለከቱ እንዲህ ብላችሁ መጠየቅ አለባችሁ። ይህ ሰው የእግዚአብሔርን ሕልውናና መገኘት ነው የሚጠማው ወይስ ስልጣንና ኃይልን ነው የሚጠማው ብላችሁ ጠይቁ። ምናልባት ለስልጣን መጠማት ስህተት ነው ብላችሁ ልታስቡ ትችላላችሁ። በእርግጥ አይደለም። ነገር ግን እንደ ክርስቲያኖች የእግዚአብሔር ቃል ሲነግረን በማቴዎስ ወንጌል ምዕራፍ 5 ቁጥር 6 ላይ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይለናል። ስለዚህ ከስልጣንና ከኃይል በፊት ማስቀደም ያለብን ዋና ነገር እንዳለ ማወቅ አለብን። ማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ አስቀድማችሁ የእግዚአብሔርን ጽድቅና መንግስቱን ፈልጉ፣ ሌላው ሁሉ ይጨመርላችኋል ይላል። አያችሁ፣ ማስቀደም ያለብንን ማስቀደም አለብን። እያንዳንዱ ክርስቲያኖች አስቀድመው ለእግዚአብሔር ቃልና ለእግዚአብሔር መገኘት ቦታ መስጠት አለባቸው። ወደ ሁለተኛው ምልክት እንምጣ። ይህ ደግሞ ብዙ ላታዩት የምትችሉት ነገር ግን አንድን ሰው በጥልቀት ስትመለከቱት ብቻ ሊመጣላችሁ የሚችል ነገር ነው። ንስሐ መግባትን ብዙም አይፈልጉም፣ ይከብዳቸዋል። ነገር ግን መድረክ እንዲሰጣቸው እጅግ በጣም ይፈልጋሉ። የመድረክ ጥማት አለባቸው። እነዚህ ሰዎች ታይታን ይወዳሉ። አያችሁ፣ መሆን ያለበት ልክ የእግዚአብሔር ቃል በሚሰበክበት ጊዜ ሰዎች ታንጸውና ከስህተታቸው ታርመው ንስሐ ይገባሉ። እነዚህ ሰዎች ግን ንስሐ በመግባት ፋንታ ቃሉ ላይ አቃቂር ማውጣት ይፈልጋሉ። በጭራሽ ሰው ወይም ታላላቆቻቸው እንዲያርሟቸው አይፈልጉም። ይልቁንስ በመታረም ፋንታ መከራከርን ይመርጣሉ። ራሳቸውን መሸፈንና ለራሳቸው መቆም ይፈልጋሉ። ደግሞም ልትጋፈጧቸው ስትሞክሩ ወዲያውኑ መቆጣት፣ መበሳጨትና መናደድ ይጀምራሉ። እነዚህ ሰዎች ለመሪዎች መገዛት አይፈልጉም። በፍጹም ለመሪዎች አይገዙም። ደግሞም ለስህተታቸው ተጠያቂነትን አይፈልጉም። በዚህ ሁሉ ጋጋታ መሃል ግን እነዚህ ሰዎች መታየትን ይፈልጋሉ፣ ታይታን ይወዳሉ። በእንደዚህ አይነት ባህሪያቸው መምራትና የመሪነት ቦታን ይፈልጋሉ። አሁንም መሪዎች ጋር የሚያደርሳቸውን መንገድ በመፈለግ ጊዜያቸውን ያባክናሉ። አንድ ሰው ስልጣንና ስፍራን እየፈለገ ነገር ግን ተጠያቂነትን የማይፈልግ ከሆነ የሆነ ነገር ልክ አይደለም ማለት ነው። ይሄ ከጨለማው አሰራር ጋር አገዛዝ ጋር ይመሳሰላል። የጨለማው ስራ ውስጥም ያሉ ሰዎች ለመሪነት አይገዙም። በዛ ላይ ደግሞ ለምንም አይነት ነገር ተጠያቂ መሆን አይፈልጉም። አንድ ሰው ንስሐ መግባት የሚከብደው ከሆነና እናንተም ልገስጹት ስትሞክሩ መልሶ ራሱን የሚከላከል ወይም መልሶ እናንተን የሚያጠቃችሁ ከሆነ ይሄ ትልቅ ቀይ መስመር ነው። ሶስተኛው ምልክት ደግሞ እነዚህ ሰዎች ጎን ለጎን እየተንሾካሾኩ
መከፋፈልን መፍጠር ይፈልጋሉ። የጨለማው አሰራር እጅግ በጣም የሚወደው ነገር ካለ ዘርን መዝራት ነው። ዛሬ መጋቢው የተናገረውን ነገር ሰማሽ በሚል ዘር ይጀምራል። አንዳንዴ ደግሞ ስለዚህ መሪ ውስጤ ሰላም አይሰማው ይሏቸዋል። አንዳንድ ጊዜ ደግሞ እግዚአብሔር ስለዚህ ሰው መጥፎ ነገርን አሳይቶኛል ይላሉ። ነገር ግን ሁል ጊዜ የሚያዩት እነዚህ ሰዎች መጥፎን እንጂ መልካሙ ነገር አይታያቸውም። አልፎ አልፎ መጽሐፍ ቅዱስ ጥቅስ ጣል ያደርጉበታል። ነገር ግን አብዛኛውን ጊዜ የሚመሩት በስሜታቸው ነው። በመሰለኝ፣ በደሳለኝ፣ በሰማው እንደዚህ ሊሆን ይችላል በሚል አካሄድ ነው የሚመሩት። ሁል ጊዜ መፍትሄን አያመጡም። ይልቁንስ ሁል ጊዜ ጥርጣሬን ይዘው ይመጣሉ። ጠላት ትልቅ ጥበብን ይጠቀማል። አንድ ቤተ ክርስቲያን ውስጥ ገብቶ በመወንጀልና ሰዎች ላይ በመፍረድ ማጥፋት ካልቻለ ወዲያውኑ በቤተ ክርስቲያን ውስጥ የመከፋፈልን መንፈስ ይልካል። እነዚህ መከፋፈል የሚጀምሩት ሰዎችን ስሜታዊ በማድረግ ነው። አንዱ መጥቶ በስሜት የተሰማኝ ይላል። ከዛ በኋላ ጥርጣሬ እንዲስፋፋ ያደርጋል። ሁል ጊዜ የሚጠረጥሩትን ሰው በፍጹም ማውራት አይፈልጉም። ምክንያቱም ምንም ብለው ማውራት አይችሉም። የሚያሳፍር ነገር ነው። ነገር ግን ስለዛ ሰው ሄደው ዞረው ከሰዎች ጋር ማውራት ይፈልጋሉ። በቃ ከምንም በላይ የሚያስደስታቸውና የሚወዱት ነገር፣ ሁል ጊዜ የሚያደርጉት ነገር መንሾካሾክ ነው። አራተኛው ምልክት ላይ እንምጣ። አራተኛው ምልክት እነዚህ ሰዎች ሁል ጊዜ ከመንፈሳዊ መሪዎችና መንፈሳዊ ደረጃ ላይ ትልቅ ስፍራ ላይ ካሉ ሰዎች ጋር ራሳቸውን መስፋት ይወዳሉ። ከነዚህ ሰዎች ጋር መሆን ይፈልጋሉ። ይህንን መሰረት አድርገን የምናየው የሐዋርያት ሥራ ምዕራፍ 16 ላይ ባለችው ሴት ነው። እቺ ሴት እንደ ማንኛውም አይነት ሰው የሆኑ ክርስቲያኖችን አይደለም የተከተለችው። ይልቁንስ ጳውሎስ ጋር ነበር የሄደችው። መጽሐፍ ቅዱስ እንደሚነግረን እቺ ሴት ጳውሎስን ትከታተለው ጀመር ይለናል። አያችሁ፣ አንዳንድ ጊዜ ከጨለማው ጋር አወቁትም ሳያውቁትም ግንኙነት ያላቸው ሰዎች እግዚአብሔር የሚሰራውን ስራ በጥልቀት ይከታተላሉ። የተለያዩ መረጃዎችን መሰብሰብ ይፈልጋሉ። ወዲያውኑ ቶሎ ስሜታዊ ከሚሆኑ ሰዎች ጋር ራሳቸውን ወዳጅ ያደርጋሉ። ከዛ በኋላ ሁል ጊዜ የእግዚአብሔር መገኘት በቤተ ክርስቲያን ውስጥ ሊመጣ ሲል ወይ ደግሞ ጸሎቱ እየተፋፋመ ሲመጣ ያንን ለማቋረጥ የሆነ ምክንያት ይፈልጋሉ። የሚገርማችሁን ነገር ልንገራችሁ። በጣም የሚያሳስባቸው ነገር ቢኖር ለምሳሌ የመጀመሪያው ማን ነው ዛሬ አምልኮ የሚያስመልከው የሚለው ርዕስ ነው። ዛሬ ማን ነው በድቁንና የሚያገለግለው? እነማን ናቸው? የማን ቡድን ነው? እስኪ ዛሬ መጋቢያችን ምን እንዳሰበ ሊነግረን ይገባል ይላሉ። የሚያሳስባቸው ነገር በሙሉ መንፈሳዊ ሳይሆን ድርጅታዊ አይነት ነገሮች ናቸው። መዋቅር ያስደስታቸዋል። ይህንን ነገር የሚያደርጉት ግን ቤተ ክርስቲያኒቷን ስለሚወዷትና ስለ ቤተ ክርስቲያኒቷ ስለሚያሳስባቸው ሳይሆን ይልቁንስ ጥቅመኛ ሰዎች ስለሆኑ ነው። አንዳንድ ጊዜ ያንን ስፍራ መግዛት ቢቻል እንኳን ለመግዛት የአቅማቸውን በሙሉ ይሞክራሉ። አንዳንድ ቤተ ክርስቲያን ውስጥ ደግሞ በገንዘባቸው በአስራታቸውና በተለያዩ መዋጮች ያንን ስፍራ ለመግዛት ይሞክራሉ። ለዚህም ነው በመሪነት ላይ ያለን ሰዎች እንደዚህ አይነት ነገሮችን አትኩረን ማየትና መያዝ ያለብን። አያችሁ፣ ልክ ጳውሎስን እንደተከተለችው ሴት እነዚህ ሰዎች ከእግዚአብሔር የተላኩ ናቸው የሚሉት በሙሉ ከእግዚአብሔር የተላከ አይደለም። መሪ ከሆናችሁ የእናንተ ምንጭና መሰረት የሆነው እግዚአብሔርን ስሙ። አለበዚያ ግን እግዚአብሔር የሰጣችሁን ኃላፊነት ትሰጣላችሁ። ምናልባት አስፈላጊና ጠቃሚ ነገር ያደረጉ ሊመስል ይችላል። ነገር ግን ያደረጉበትን መንፈስ ልትመረምሩ ይገባል። ምንም እንኳን ያደረጉት ነገር መልካም ወይም ጥሩ መስሎ ቢታይም፣ ነገር ግን ለጥቅማቸውና ለእይታ ካደረጉት ይህ ፈጽሞ ልክ አይደለም። ደግሜ ነግራችኋለሁ፣ የመለየትን ጸጋ እግዚአብሔር በላያችሁ ላይ እንዲያስቀምጥ ጸልዩ። አምስተኛው ምልክት ደግሞ በእነዚህ ሰዎች ዙሪያ የሆነ የሚከብድ መንፈስ አለ። ከእነሱ ጋር ስትሆኑ መንፈሳችሁን ይጨንቋል፣ ይከብደዋል፣ ግራ ያጋባዋል። በእርግጥ ይህንን ለማስረዳት ትንሽ ይከብዳል። ነገር ግን ነገሩ ያለ ነው። የሆነ የጨለማ አካል በመካከላችሁ ካለ ጭንቅላታችሁን ይወራችኋል። በቃ ነፃነት የላችሁም። ስታመልኩ ራሱ አየሩ የታወከ እንደሆነ ያስታውቃል።
በመድረክ ላይ በሚደረጉ ፕሮግራሞች ላይ እንደሌላው ጊዜ አይቀላችሁም። ይልቁንስ የሆነ የክብደት ስሜት ይሰማችኋል። ባላችሁበት ክፍል ውስጥ የፍርሃት መንፈስ ያስጨንቃችኋል። ከዛ ውጪ ደግሞ ከኢየሱስ ላይ ትኩረታችሁን እንድታነሱና ከአምልኮ ወይም ከቃል ጊዜ ላይ ትኩረታችሁ እንዲበታተን የሚያደርጉት ነገር ይኖራል። ይህን ነገር ግን በግልጽ ላስታውቃችሁ፣ የምታዩት ነገር በሙሉ ወይም ደግሞ በሌላኛው ሰው ላይ የምታዩት ባህሪ በሙሉ ከጨለማ የመጣ ነው ማለት አይደለም። አንዳንድ ጊዜ አጋጣሚ ሊሆን ይችላል። ነገር ግን በየጊዜው ግራ መጋባትን፣ ፍርሃትን፣ አላስፈላጊ የሆኑ ተጽዕኖችን ማድረግ፣ ከኢየሱስ ክርስቶስ ላይ ትኩረታቸው እንዲበታተኑ የሚያደርጉ አላስፈላጊ የስልጣን ጥማት በሙሉ ይህ ከመንፈስ ቅዱስ ያልሆነ መንፈስ እንደሆነ አረጋግጥላችኋለሁ። አስተውሉ። መንፈስ ቅዱስ ሁል ጊዜ ወደ ኢየሱስ ክርስቶስ ይመራናል እንጂ ከኢየሱስ ክርስቶስ አያስወጣንም። ስለዚህ ምን ማድረግ አለብኝ ልትሉ ትችላላችሁ። የመጀመሪያው መርበትበት የለባችሁም። እንዲሁም ደግሞ ሰው ላይ ጣታችሁን መቀሰር በፍጹም የለባችሁም። ሰዎችን መፈረጅና ሰዎችን መወንጀል ቤተ ክርስቲያንን ከሚያጠፋት አንደኛው መሳሪያ ይህ ነው። ጠላት ክስን እጅግ በጣም ይወዳል። ምክንያቱም አንዱ በቤተ ክርስቲያን ውስጥ ገብቶ የመከፋፈል አቅም ያለው ክስ ነው። አስተውሉ። የወንድሞች ከሳሽ ዲያብሎስ ነው። ሰዎችን ያላግባቡና በቂ ያልሆነ መረጃ ይዛችሁ እነዚህ ከጥልቁ ከጨለማው ነው የመጣችሁት የምትሉ ከሆነ አስተውሉ። እናንተ ራሱ የጠላት መሳሪያ እየሆናችሁ ነው ማለት ነው። የመለየት ጸጋ ዝግ ያለ ነው። አይጮህም፣ አያዋክብም፣ አያውክም። ጥበብ ረጋ ያለች ነች። ፍቅር ትዕግስተኛ ነው። ስለዚህ መጀመሪያ ማድረግ ያለባችሁ ወዲያውኑ ተንበርክካችሁ ለእግዚአብሔር መጸለይ ነው። ጸሎታችሁን ማድረስ አለባችሁ። እግዚአብሔር ለቤተ ክርስቲያን እንዲጠነቀቅላት ጸልዩ። ደግሞም ነገሩን እግዚአብሔር ጋህድ እንዲያወጣው ጸልዩ። ደግሞም መፈወስ ያለበት እንዲፈወስ ጸልዩ። ምክንያቱም አንዳንድ ጊዜ ሰዎች ወደ ቤተ ክርስቲያን ሲመጡ ተጎድተው ይመጣሉ። ሌሎች ደግሞ ጠላት አጀንዳ ለማስፈጸም ይመጣሉ። ስለዚህ ሁለቱን ለይታችሁ ማውጣት አለባችሁ። አንደኛው መስተካከልና መፈወስ ይችላል። አንደኛው ደግሞ ግዴታ ሊጋለጥ የሚገባ ነገር ነው። ነገሮች በብርሃንና በእግዚአብሔር ፊት ሲቆሙ ይጋለጣሉ። ለዚህ ነው መጸለይ ያለባችሁ። አንዳንድ ጊዜ ነገሩ ከዚህ ሊከፋና ሊበስ ስለሚችል ጾምና ጸሎት ልትይዙበት ይገባል። ሌላው ደግሞ መጽሐፍ ቅዱሳዊ መርህን ልትከተሉ ይገባል። አንድ ሰው የጨለማውን አጀንዳ አስፈጻሚ ከሆነ ሳያውቀው ቢያቆም ሄዳችሁ ቀጥታ ከሱ ጋር አትጋፈጡ። ይህ ልክ አይደለም። መጀመሪያ ከናንተ በላይ የሆነ ወይም ደግሞ መጋቢውን ልታማክሩት ይገባል። ነገሮችና የምታወሩትም እንዲሁም ደግሞ የዛን ሰው አካሄድ ጠንቅቃችሁ መርምሩ። ነገሮችን አመዛዝናችሁ ያው ከስሜታዊነት ባለፈ ልታዩትና ልትረዱት ይገባል። ስለዚህ እንደኔ በፍጹም ብቻችሁን እንዳትጋፈጡ ትላለሁ። የመጀመሪያው በጸሎት፣ ሁለተኛ ደግሞ የበላይ የሆነ መሪን ማማከር ይኖርባችኋል። አለበዚያ ከለላ አይኖራችሁም። በቀላሉ ዲያብሎስ ባላሰባችሁት መንገድ በድጋሚ ሊያጠቃችሁና የበለጠ ሊሰብራችሁ ይችላል። ለዚህ ነው ሁል ጊዜ የቤተ ክርስቲያን መሪዎች፣ መጋቢዎችና በመሪነት ደረጃ ላይ ያሉ ሰዎች ሁል ጊዜ የጸሎቱን ቡድን ሊጠነቀቁለትና ሁል ጊዜ ሊከታተሉት ይገባል። የሰይጣን አንዱ ዋነኛና ቀድሞ ሊያጠቃው የሚችለው የጸሎቱን ቡድን ነው። ምክንያቱም ውጊያው መንፈሳዊ ነው እንጂ ስጋዊ አይደለም። የሚታየውን ሳይሆን የማይታየውን ነው ዲያብሎስ ቀድሞ የሚያጠቃው። ቤተ ክርስቲያን ሁል ጊዜ ቡድኖቿን ልታጠነክርና ልታሰለጥን ይገባል። ዲያቆናቶችን በአግባቡ ታሰልጥን። መድረክ ላይ የሚቆሙ ሰዎችን ታሰልጥን። ደግሞም የእግዚአብሔር ቃል በሚነገርበት ጊዜ ወይም በጸሎት ጊዜ የተለያዩ ሐሳቦችን ለመበታተን የሚሞክሩ ሰዎች ላይ እነዚህ ሰዎች ላይ እርምጃ ልንወስድ ይገባል። ምክንያቱም ነገሩ ስጋዊ ብቻ ላይሆን ይችላል። አዎ በእርግጥ ቤተ ክርስቲያን መጀመሪያ በጸጋ ልትመራ ይገባል። ነገር ግን ስርዓትንም አብራ እኩል ማስኬድ አለባት። ሰው ቤተ ክርስቲያን ውስጥ መጥቶ ይሄ እኮ የእግዚአብሔር ቤት ነው ብሎ እንደፈለገ ሊሆን አይገባም። መስመር ሊሰመር ይገባል። አንዳንድ ሰዎች ወይም አገልጋዮች ራሳቸው ሊያልፉት የማይገባ መስመር መሰመር አለበት። አንድ ነገር ግን አስተውሉ።
አንድ ክርስቲያን ወደ እንደዚህ አይነት ሰዎች ሲሄድ ዋነኛ ዓላማው መሆን ያለበት ያንን ሰው መጋፈጥና ማሳፈር ሳይሆን ያ ሰው ያደረገውን ነገር አውቆ በንስሐ እንዲመለስና ነፃ እንዲወጣ ነው። በፍጹም ያንን ሰው ለማዋረድ በሚል መንፈስ ወደዛ ሰው መሄድ የለበትም። ኢየሱስ የክፉና የጨለማን ሥራ ሊያፈራርስ መጥቷል። አንዳንድ ጊዜ ከክፉ ነው የመጣው ያላችሁት ሰዎች ምናልባት ዲያብሎስ ይዞት ብቻ ሊሆን ይችላል። ሳያውቀው የዲያብሎስ መሳሪያ ሆኖም ሊሆን ይችላል። ስለዚህ ከቁጣ በላይ ነፃነት ነው የሚያስፈልጋቸው። ሁሉም ሳይሆን አንዳንዶቹ። ምክንያቱም ሌሎች ደግሞ በጥልቁ አሰራር ውስጥ ዘልቀው የገቡ ናቸው። ስለዚህ ቤተክርስቲያን ጽናት፣ ጥበብና አንዳንድ ጊዜ እንደዚህ አይነት ሰዎችን ከህብረት ውስጥ ለይታ ማውጣት ይኖርባታል። ነገር ግን ከዚህ በስተጀርባ ያለው የመሪዎች ልብ ሁል ጊዜ በፍቅር የተሞላና እነዛን ሰዎች በንስሐ የመመለስና እነዚህን ሰዎች ነፃ የማውጣት ልብ መሆን አለበት እንጂ አንድ መሪ በፍጹም በእልህና በስሜታዊነት ሊወስን አይገባም። አዎ የጨለማ ሥራ ወደ ቤተ ክርስቲያን ውስጥ ሊገባ ይችላል። ነገር ግን ብርሃን ካለ ሁል ጊዜ ይጋለጣል። ጨለማ በብርሃን ፊት የመቆም አቅም የለውም። አንድ ቤተ ክርስቲያን በእግዚአብሔር ቃል የታጠቀች ከሆነች፣ በቅድስና የምትንቀሳቀስ ከሆነ፣ በፍቅር የተሞላ ከሆነ በፍጹም የጨለማ ሥራ ሊገባ ቢሞክር እንኳን አይሳካለትም። እባካችሁ ይህንን ትምህርት ከተማራችሁ በኋላ በፍጹም አንድ ሰው ላይ ጣታችሁን ለመቀጸር እንዳትሮጡ። ምክንያቱም ይህ የከሳሽነት መንፈስ ከእግዚአብሔር ሳይሆን ከዲያብሎስ ነው። ስለዚህ ይልቁንስ እግዚአብሔር የመለየት ጸጋም በላያችሁ ላይ እንዲያስቀምጥ ጸልዩ። መሪዎች ከሆናችሁ ይህን መልእክት የምታዳምጡት በፍጹም ቤተክርስቲያናችሁ ውስጥ ወይም ህብረታችሁ ውስጥ መከፋፈል ወይም ደግሞ ሽንገላ እንዲኖር እንዳትፈቅዱ። መንጋውን የመጠበቅ ኃላፊነት አለባችሁ። ይህን እየሰማችሁ ያላችሁትና አሁን የማወራው ስለናንተ ከሆነ ወይም ደግሞ በጨለማው ሥራ ውስጥ ያላችሁ ሰዎች ከሆናችሁ እባካችሁ በደንብ አድርጋችሁ አድምጡኝ። ኢየሱስ ክርስቶስ አሁኑኑ ነፃ ያወጣችኋል። አትፍሩ። ወደ ኢየሱስ ክርስቶስ ቅረቡ። በጨለማ ውስጥ መሆን አይገባችሁም። ወደ ብርሃን ውጡ። ኢየሱስ ክርስቶስ ይከልላችኋል፣ ጠበቃ ይሆናችኋል። ያንን ጨለማ ለመካድ ዝግጁ ከሆናችሁና ወደ አባታችሁ ወደ ኢየሱስ ክርስቶስ የመመለስ ፍላጎት ካላችሁ ይህንን ጸሎት ከኔ ጋር አብራችሁ ጸልዩ። ኢየሱስ ክርስቶስ ሆይ ላደረኳቸው ኃጢአቶች በሙሉ አሁን ንስሐ ገባለሁ። የማቀውን የማላቀውን የጨለማ አሰራር እክዳለሁ። ካሁን በኋላ ልጅህ አድርገህ ተቀበለኝ። አምላክ ሆይ ይቅር በለኝ። መንፈስ ቅዱስ እንዲረዳኝና በመንፈስ ቅዱስ እንድሞላ እለምንሃለሁ። በልጅህ በኢየሱስ ክርስቶስ ስም አሜን። ይህን ቪዲዮ ስለተመለከታችሁ እናመሰግናለን። ይህ ቪዲዮ ይጠቅመዋል ብላችሁ ላሰባችሁት ሰው፣ በተለይም ደግሞ በህብረታችሁ ውስጥ ወይም በቤተ ክርስቲያን ውስጥ መሪ ለሆነ ሰው አሁኑኑ ሼር አድርጉላቸው። ምናልባት እግዚአብሔር ባላችሁበት ስፍራ የሆነ ነገር ሊታደግ ይፈልጋል። ቤተ ክርስቲያንና ህብረቶች በእግዚአብሔር ቃል እየታነጹ በእግዚአብሔር ጽድቅ እየበረቱና እየነጹ ሊሄዱ ይገባል። መከፋፈልን ተቃወሙ። ስለዚህ አሁን የምንሰጣችሁን የቤት ሥራ አሁኑኑ ጨርሱ። ለቤተ ክርስቲያን መሪ፣ ለህብረት መሪ፣ ለቡድን መሪዎች፣ በቤተ ክርስቲያን ውስጥ የሚገኙ የተለያዩ ህብረቶች ልክ እንደ ጸሎት፣ ዝማሬ ወይም ደግሞ የድቁንና የልጆች አስተማሪ ህብረት መሪዎችና አባላቶች ይህን ቪዲዮ ሼር አድርጉና ማድረጋችሁን ከታች በኮሜንት ሴክሽን ላይ አስታውቁን። እናመሰግናለን። ተባረኩ።